ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን፣ እንግሊዘኛና ሂሳብን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ ከዚህ በፊት ከምናደርጋቸው ከቃላትና ከአረፍተ ነገር የዘለለ ረጃጅም ጽሁፎችን እንዴት ማንበብ እንደምንችል አብረን እናያለን። ከዚህ በተጨማሪ ደግሞ ስለ አንድ ሴት ልጅ ታሪክ እና ህይወቷን እንደቀየረው እንዴት ባለ ከዛ ከመጥፎ ማንነቷ ተቀይራ ጥሩ ደረጃ ላይ እንደደረሰች በአባቷ ምክንያት ምን አይነት ትምህርት እንዳገኘች የሚያስተላልፍ ትምህርታዊ ጽሁፍ ነው። ይሄንን እስከ መጨረሻው እናያለን። መጽሐፍ ማዳመጥ የምትችሉ ማዳመጥ አሊያም ደግሞ ማንበብ የምትችሉ እንደኔ ረጋ ብላችሁ በማንበብ ስለዚህ ጽሁፍ መረዳት ትችላላችሁ። ለእናንተም ትልቅ አስተዋጽኦ ያደርጋል ብዬ ስላሰብኩት በጣም አስተማሪ ታሪክ ነው። ከዚህ ብዙ ትማሩበታላችሁ። አሁን ረጋ ብዬ አነብላችኋለሁ። እናንተም አብራችሁ በማንበብ ስህተታችሁን ደግሞ ከቻላችሁ ማንበብ የምትችሉ በድምጽ ቴሌግራም ላይ አስቀምጡልኝ። በድምጽ እያነበባችሁ አስቀምጡልኝ። የማትችሉ ካላችሁ ደግሞ በኤርፎን እያዳመጣችሁ በደንብ ልትማሩበት የሚገባ ታሪክም ስላለ እዛ ላይ ተማሩበት። ረጋ ብላችሁ እስከ መጨረሻው ለመከታተል ሞክሩ። በውስጥ መስመር መማር የምትፈልጉ ካላችሁ አማርኛን ማንበብ እየቻላችሁ መጻፍ የምትቸገሩ በተለይ ደግሞ ሶስተኛና ስድስተኛ አንደኛና አራተኛ ፊደል የሚያስቸግራችሁ ካላችሁ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙኛላችሁ። ባላችሁበት ሆናችሁ በአጭር ጊዜ ብቻ አማርኛና እንግሊዘኛ እንዲሁም ሂሳብንም ጨምሮ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። አሁን ወደ ትምህርቱ ነው የሚሄደው። ረጋ ብላችሁ ተከተሉኝ። አንቺ የትኛው ነሽ? ርዕሱ አንቺ የትኛው ነሽ? በአንድ ወቅት አንዲት ሴት ልጅ ሕይወቷ የተመሰቃቀለ እንደሆነና አንዱን ችግር ስትፈታ ሌላ ችግር እንደሚገጥማት መኖር እንደከበዳት ከዚህ በላይ ችግሮቿን መቋቋም እንደማትችል ምሬቷን ለአባቷ አቀረበች። አባቷ የምግብ ሰራተኛ ነው። እናም ወደ ማብሰያ ክፍል ይዟት ሄደ። 3 ድስቶችን ውሃ ሞልቶ እሳት ላይ ጣዳቸው። በድስቶች ውስጥ ያለው ውሃ መፍላት ሲጀምር ከአንዱ ድስት ውስጥ ድንች፣ በሌላኛው ውስጥ እንቁላል፣ በሶስተኛው ውስጥ ደግሞ ቡና ጨመረባቸውና ከደነው። እናም ምንም ሳይናገር መጠበቅ ጀመረ። ልጅቷ እየተነጫነጨች ምን ሊያደርግ እንደሆነ ለማየት መጨነቅ ጀመረች። ከ20 ደቂቃ በኋላ እሳቱን አጥፍቶ ድንቹና እንቁላሉን አውጥቶ በአንድ ሳህን አስቀመጠ። ቡናውም በስኒ ቀድቶ አስቀመጠ። ልጄ አሁን ምን ይታይሻል? በማለት ጠየቃት። ልጅ በቁጣ ስሜት ሆና ድንች፣ እንቁላልና ቡና አለች። በደንብ ተመልከች፣ ድንቹን ንኪው አላት። ስትነካው ድንቹ ጥንካሬውን እንዳጣ ተገነዘበች። እንቁላሉንም ስበሪው አላት። ሰበረችው። ነገር ግን አስኳሉ ሌላ ጠንካራና የሚያቃጥል አካል ሰርቷል። በስተመጨረሻ ከቡናው ፉት እንድትልም አዘዛት። እሷም ቀምሳ ደስ የሚለው ጣዕሙ የፊቷን ፈገግታ ሲቀይረው ታወቃት። አባቴ ይህ ምንድን ነው ስትል ጠየቀችው። አባት ማብራራት ጀመረ። ድንቹ፣ እንቁላሉ እንዲሁም የቡናው ዱቄት ሁሉም እኩል የፈላ ውሃ ውስጥ ነው የገቡት። ነገር ግን ሁሉም ለፈላው ውሃ የሰጡት ምላሽ የተለያየ ነበር። ድንቹ በፊት ጠንካራ ነበር፣ ነገር ግን በፈላው ውሃ ሲፈተን ጥንካሬውን አጥቶ ልፍስፍስ ሆነ። እንቁላሉ በፊት በቀላሉ ከተሰበረ ሜዳ ላይ የሚፈስ ልፍስፍስ አስኳል ነበር።
ነገር ግን በፈላ ውሃ ሲፈተን ውስጡን አጠንክሮ መጣ። ከሁሉም የሚገርመው ግን የቡና ዱቄቱ ነው። በፈላ ውሃ ሲፈተን ራሱ ውሃውን ወደ ጣፋጭና መልካም ጠረን ቀይሮ አዲስ ነገር ፈጠረ። ልጄ አንቺ የትኛው ነሽ ብሎ ጠየቃት ይባላል። ችግር ሲገጥማችሁ የእናንተስ ምላሽ ምንድን ነው? እንደ ድንቹ መልፈስፈስ ወይስ እንደ እንቁላሉ ውስጥን ማጠንከር አሊያም ችግሩን እንደ ቡና ለአዲስ ነገር መፍጠሪያ መጠቀም? በህይወት ውስጥ ነገሮች በአካባቢያችን ይከናወናሉ። ነገሮች በእኛ ላይ ይደርሳሉ። ነገር ግን ትልቁና ወሳኙ በእኛ ውስጥ የሚከናወነው ነገር ነው። ውስጣችን የሚመላለሰው ደካማ ሐሳብ ከሆነ ችግሩ ሲገጥመን እንደ ድንቹ እንልፈሰፈሳለን። በአንጻሩ እንደ እንቁላል ውስጣችን ካጠነከርነ ደግሞ ችግሩ ልክ እንደ ቡናው አዲስ ነገር ለመፍጠር እንጠቀምበታለን። ቤተሰብ ምናልባት ረጋ ብዬ ነው ያነበብኩላችሁ። እናንተም ረጋ ብላችሁ ያዳመጣችሁ ካላችሁ ከምንባቡ በጣም ትልቅ ነገር የተረዳችሁበት ይመስለኛል። ምክንያቱም የድንቹ የቡናውና የእንቁላሉ በችግራችን ጊዜ የምንሰጣቸው ምላሾች ወይም ከውስጣችን የምንፈጥረው ጥንካሬና የራሳችን ልፍስፍስነት ምንን እንደሚያመለክት ያሳያል። በተለይ መጀመሪያ ድንች፣ እንቁላልና ቡና በአንድ ላይ ብታደርጉት ከሁሉም ጠንካራው ድንች ነው። ቡና ዱቄቱን ንፋስ አንስቶ ይወስደዋል። እንቁላልም መሬት ላይ ቢወድቅ ይሰበራል፣ ይበታተናል። ድንች ግን በትንሹም ቢሆን ጥንካሬው ከሌሎች ይሻላል። ስለዚህ በእሳት ሲፈተኑ ወይም በፈላ ውሃ ሲፈተን ጠንክሮ የተገኘው ግን መጀመሪያ ለፍስፍስ የነበረው እንቁላል ነው። እናንተም ችግር ሲደርስባችሁ ችግሩን ተቋቁማችሁ የማለፍ አቅማችሁ እንደ እንቁላሉ ቢሆን አሊያም ደግሞ ችግሩን መቋቋም ካልቻላችሁ እንደ ድንች ትልፈሰፈሳላችሁ። መጀመሪያ ጠንካራ ብትሆኑ ችግሩ ሲደርስባችሁ ትልፈሰፈሳላችሁ ማለት ነው። ሌላው ቡና የውሃውን ጣዕም ወደ ጥሩ ጣዕምና ጠረን የቀየረበት እናንተ ችግር ሲደርስባችሁ የውሃውን ጣዕም ቡናው እንደቀየረው ሁሉ ያን ችግር ለሌላ ለጥሩ ነገር መዋላችሁ ማለት ነው። ቤተሰብ ተማሩበታላችሁ ብዬ አስባለሁ። ከወደዳችሁት ላይክ እና ሼር ኮመንት አድርጉ። ሌላም በድጋሚ እንዲሰራላችሁ የምትፈልጉ ነገር ካለም ድጋሚ ይሰራልን እያላችሁ ኮመንት ላይ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በውስጥ መስመር መማር የምትፈልጉ ማንበብ የምትሞክሩ መጻፍ የምትቸገሩ አሊያም ደግሞ ገና ጀማሪዎችን ብትሆኑ ከሁሉም አይነት እያስተማርን ነው የምንገኘው። ለጀማሪዎች የተለየ ድጋፍ እንሰጣለን፣ ልዩ ትኩረት እንሰጣለን። እናንተም ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር ማንበብ መለወጥ ትችላላችሁ። በተለይ ደግሞ እንደነዚህ አይነት ታሪኮችን ረጋ ብላችሁ በማንበብ መረዳት የምትችሉበትን ቀላል መፍትሄ ይዘንላችሁ መጥተናል። እናንተም ባላችሁበት ሆናችሁ እዚህ ጋር ያለውን ስልክ በመጠቀም በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።